ግብጽ ለኢትዮጵያ አዲስ አማራጭ አቅርባለች። ግብጽ በአባይ ውሃ ክፍፍል ላይ ኢትዮጵያ ተለዋዋጭ አቋም የምታሳይ ከሆነ ሀገሪቱ ቀይ ባህርን የምታገኝበትን መንገድ ከአፍሪካ ወዳጆቿ ጋር በመሆን ለመደገፍ ዝግጁ መሆኗን ገልጻለች። ዘናሽናል የካይሮ ምንጭን ጠቅሶ እንደዘገበውም ይህ ሀሳብ ባለፈው ሳምንት ለጠቅላይ ሚኒስትር አብይ አህመድ ደርሷቸዋል። ግብጽ በአባይ ወንዝ ላይ የተገነባውን ታላቁን የኢትዮጵያ ህዳሴ ግድብ ለህልውናዋ ስጋት እንደሆነ በመግለጽ የውሃ አጠቃቀሙን የሚገዛ ህጋዊ ስምምነት እንዲኖር ትፈልጋለች። ኢትዮጵያ በውሃው ጉዳይ ላይ ስምምነት ላይ የምትደርስ ከሆነ ግብጽ ኢትዮጵያ በቀይ ባህር ላይ ያላትን የባህር በር ፍላጎት ለማሳካት ከጎኗ እንደምትቆም ገልጻለች። ይህ የግብጽ ሀሳብ ለዋይት ሃውስ ፕሬዝዳንት ዶናልድ ትራምፕ መላኩ የተገለጸ ሲሆን ፕሬዝዳንቱም በዓመታት የዘለቀውን ይህን የውሃ ውዝግብ ለማስታረቅ ፍላጎት እንዳላቸው አስታውቀዋል። ግብጽ ይህንን አማራጭ ስታቀርብ ስውር ማስጠንቀቂያም ያከለች ሲሆን ኢትዮጵያ ጥያቄዋን ውድቅ ካደረገች ግብጽ በሱዳን፣ በሶማሊያ፣ በጅቡቲና በኤርትራ ያላትን ከፍተኛ ወታደራዊና ፖለቲካዊ ተጽዕኖ እንዲሁም በቀይ ባህር ደቡባዊ ክፍል ያለውን የባህር ኃይሏን በመጠቀም ኢትዮጵያ የወደብ አገልግሎት እንዳታገኝ እንቅፋት እንደምትሆን አመላክታለች። ምንም እንኳን አዲስ አበባ ለግብጽ ጥያቄ እስካሁን ይፋዊ ምላሽ ባትሰጥም ጠቅላይ ሚኒስትር አብይ አህመድ በቅርቡ ከቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ጋር በነበራቸው ቆይታ ኢትዮጵያ የባህር በር እንደሚያስፈልጋት በድጋሚ አጽንኦት ሰጥተዋል። ከ130 ሚሊዮን በላይ ሕዝብ ያላት ሀገር የባህር በር ተከልክላ የመልክዓ ምድር እስረኛ ሆና መቀጠል አትችልም ብለዋል። ለዓመታት ተቃቅረው የነበሩ ካይሮና አንካራ አሁን ላይ ግንኙነታቸውን እያጠናከሩ ሲሆን በሱዳን፣ በሊቢያና በሶማሊያ ጉዳዮች ላይ ያላቸው አቋምም እየተቀራረበ መጥቷል። ግብጽ፣ ሶማሊያና ቱርክ ኢትዮጵያ ከሶማሌላንድ ጋር የባህር በር ለማግኘት ያደረገችውን የመግባቢያ ስምምነት እንዲሁም እስራኤል ከሶማሌላንድ እውቅና መስጠቷን በጽኑ ተቃውመዋል። ግብጽ በአሁኑ ወቅት በጅቡቲና በኤርትራ ላይ ያላትን ተጽዕኖ በማሳደግና የባህር ኃይል ጦር ሰፈሮችን በማጠናከር ወደፊት በግድብ ጉዳይ ላይ ለሚደረግ ድርድር እንደ ትልቅ የመደራደሪያ ካርድ ልትጠቀም እንደምትችልም ተገምቷል።